ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም በአማራ ክልል ውስጥ ቆስለው ወደ አዲስ አበባ ለሕክምና የሚሄዱ ሰዎች እየታሰሩ መሆኑ ተሰማም። ሆስፒታሎችም ልዩ መመሪያ ተሰጥቷቸዋል ተብሏል። ከላምበረት መናኸሪያና አካባቢው የተሰማሩ የደህንነት ኃይሎችም ከደብረ ብርሃን አቅጣጫ የሚመጡ ወጣቶችን እያሰሩ ስለመሆኑ ታውቋል። ከምንጮች የተገኘው መረጃ ይቀርባል። ጠቅላይ ሚኒስትሩ የኢትዮጵያውያንን የሰርግና የቀብር ስነ ስርዓቶችን ወረፉም። የኮሪደር ልማታቸውን የሚተቹ አካላትን ደግሞ የአእምሮ በሽተኛ ናቸው ሲሉ ተደምጠዋል። እናንተም ታደምጡታላችሁ። የሶማሌ ክልል ርዕሰ መስተዳድር የነበሩት አብዲሌ ከመንግስት ጠላቶች ጋር እንድቀላቀል ከፍተኛ ጥረት ተደረገብኝ አሉ። የቀድሞው ርዕሰ መስተዳድር ይህንን መልእክት ያሰራጩት ደግሞ ከውጭ ሀገር ሆነው ነው። ሰሙታላችሁ። በኦሮሚያ ክልል በቀጠለው የጸጥታ ቀውስ የፋብሪካ ሰራተኞች ተገደሉ። ይህ በእንዲህ እንዳለ በዚሁ ክልል የአሽከርካሪዎች ግድያም እንደቀጠለ ይገኛል። ሌላኛው መረጃችን ነው። ዶናልድ ትራምፕ ስለ ኢራኑ ጦርነት የሚያሰሙት አነጋጋሪ ንግግር ቀጥሏል። ጦርነቱን በአሸናፊነት አጠናቀናልም ብለዋል። ይህንን በተናገሩበት ተመሳሳይ ወቅት የሚሳኤልና ድሮን ጥቃቶች ሲቀጥሉ ኢራን የሆርሙዝ ሰርጥን ለመጠቀም ለሚፈልጉትም ቅድመ ሁኔታዎችን አስቀምጣለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ የኢትዮጵያውያንን የሰርግና የቀብር ስነ ስርዓቶችን ወረፉ። የኮሪደር ልማታቸውን የሚተቹ አካላትን የአእምሮ በሽተኛ ናቸው ሲሉም ተደምጧል። የብልጽግናው ፕሬዝደንት የኢትዮጵያ ባህላዊ ሁነቶችን ደጋግመው ሲያጣጥሉት ሰምተው ያውቃሉ? አንድ ሰሞን ኢትዮጵያውያን ተረትና ምሳሌዎቻቸው በተለይም ደግሞ የእንቁጣጣሽና የቡሄ በዓላት ግጥሞች ተቀባይነት የሌላቸው ናቸው ሲሉ ውድቅ አድርገው እንደነበር የሚዘነጋ አይሆንም። ተረትና ምሳሌዎቻቸው ሆያ ሆዬና አባይዎች ሳይቀሩ ግጥም መቀየር አለበት። እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት። እሱ መጥፎ መርዝ ነው ልጆች ውስጥ የሚገባው። ያ ግጥም ካልተቀየረ ውስጡን እየገባ ሄዶ ጥፋት ያመጣል። በሌላ ጊዜ ደግሞ ኢትዮጵያ የምትታወቅበትን የዶሮ ወጥን ድካም ብቻ ነው፣ ሽንኩርትን ብቻ ነው የምንመገበው ብለው መቅረት እንዳለበት ሲመክሩ መደመጣቸው የሚዘነጋ አይሆንም። ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርት ነው የምንበላው። ሽንኩርት ውስጥ ትንሽ ዶሮ ጨምረን ከዛ ዶሮ በላን እንላለን እንጂ ፕራይመሪሊ የሚበላው ሽንኩርቱ ነው። እንጀራ በማብኳት በመጋገር ያን ፕሮሰስ ዶሮ ሽንኩርት ሲከትፍ መዋል ያ አድካሚ ስራ ተገቢ አይደለም። ምግብ ለመኖር ብቻ ነው የሚበላው፣ ለመብላት አይኖርም። ለመኖር የሚያስፈልገንን ፈጠን አድርገን ከቀመሰን በኋላ ወደሚቀጥለው ስራ ነው መሮጥ ያለብን እንጂ ራሱ ምግቡ ስራ ሆኖ እናቶች ለሊት ተነስተው ሲያቦኩ፣ ሲጋግሩ፣ ሽንኩርት ሲከትፉ እንዲሁ በሌላ ወቅት ደግሞም በዚህ ሀገር የአዛንና የቅዳሴ ድምፅ እየረበሸን አላስተኛም እያለን ይገኛል ብለው ከፍተኛ ትችት አቅርበው እንደነበር የሚታወስ ነው። አሁን ደግሞ የሰርግና የለቅሶ ስነስርዓቱ መቀየር እንዳለበት ሲናገሩት ሰምቷል። ሰው ሲሞት ስለምን ለቀብር በሺዎች ይሄዳል? ቤተሰብ ብቻ በቂ ነው በማለትም ነው የገለጹት። አብይ አህመድ ለሰርግ ሙዚቃ እየተከፈተም እየረበሸ ነው ሲሉም ሁለቱም ስነስርዓቶችን ወርፈዋል። እኔ ዘመድ ሲሞትብኝ ዓለም ዘመድ እንደሞተበት መታሰብ የለበትም። አንተ ሲሞትብህ እኔ ሰርግ ሊኖርብኝ ይችላል። ኢትዮጵያ ውስጥ ያለው ካልቸር ግን አንተ ከሞተብህ ምንም ችግር የለው፣ መንገድ ላይ ድንኳን ማስቀመጥ ይቻላል እና በቃ ከዛ ለቅሶ ውጭ ዓለም የለም ማለት ነው። ሽኝት ቦታም በሺዎች ነን። ያ ሺህ ሰው ተመልሶ ተሰልፎ ደግሞ ቀብር ቦታ ይሄዳል፣ ተሰልፎ ደግሞ ቤት ይመጣል። አሁን እንደነዚህ አይነት ያልተገሩ በጣም ኤክሰሲቭ የሆኑ ካልቸሮች ብዙውን የትራንስፖርት ሲስተም ያውካሉ። ሰርጋችንን ተመልከት። አንተን ያገባው አንተ ባገባው ሰፈር ሀገር ብሩ መረበሽ የለበትም። በሙዚቃ ትረብሻለህ፣ በመኪና ትረብሻለህ፣ መኪና ትዘጋለህ። ጠቅላይ ሚኒስትሩ የራሳቸውን የኮሪደር ልማት ለማድነቅና ለማወደስ ባዘጋጁት ቃለ ምልልስ ላይ የእሳቸውን ይህንኑ የማፍረስና የመገንባት ስራ ላይ ትችት መሰንዘርን ግን የአእምሮ በሽተኝነት የሚል ሜዲካል ብያኔ ያስቀመጡበትም ሆኗል። ለአንዳንዴ ሰው ፊዚካሊ ጤነኛ ሆኖ አእምሮ ጤነኛ ካልሆነ ኮሪደርን የሚያክል ተአምራዊ ስራ ብልጭልጭ ይላል። ይሄ የአእምሮ በሽታ እኮ ነው።
በአካሉ ጠንካራ ሊሆን ይችላል። ባለፉት ዓመታት ከሳቸው የአእምሮ ጤንነት ጋር በተያያዘ በርካታ ሪፖርቶች ወጥተውባቸው የሚያውቁት የብልጽግናው ፕሬዝዳንት ብዙ ቢሊዮኖች የወጡበት በመቶ ሺዎች የሚፈናቀሉበት ስራን ችግሮችን ማጋለጥ እንዴት ባለ የሕክምና ሳይንስ የአእምሮ ጤና ችግር እንደሆነ ግን ያነሱት ነገር የለም። በአማራ ክልል ውስጥ ቆስለው ወደ አዲስ አበባ ለሕክምና የሚሄዱ ሰዎች እየታሰሩ መሆኑ ተነገረ። ሆስፒታሎችም ልዩ መመሪያ ተሰጥቷቸዋል ተብሏል። ከላምበረት መናኸሪያ አካባቢ የተሰማሩ የደህንነት ኃይሎችም ከደብረ ብርሃን አቅጣጫ የሚመጡ ወጣቶችን እያሰሩ ስለመሆኑ ታውቋል። የብልጽግናው መንግስት የአማራ ተወላጆች ቢታመሙም ሆነ ዘመድ መጠየቅ ቢፈልጉ ወደ አዲስ አበባ አይገቡም ብሎም ኬላ ዘርግቶ ሲመልስ የቆየባቸው ዓመታት እንደነበሩ የሚዘነጋ አይሆንም። ከዛ በኋላም አማራ በተገኘበት ሁሉ ለመግደልና ለማፈን የሚያስችለውን የአስቸኳይ ጊዜ አዋጅ አውጥቶ ተግባራዊ ማድረጉም የሚታወስ ይሆናል። እንዲህ ባለ ፖለቲካዊና የደህንነት ክራሞት ላይ የሰነበተው አገዛዙም በቅርቡ ደግሞ አማራ ክልል ውስጥ በምንም አይነት አደጋም ቆስሎም ወደ አዲስ አበባ ለሕክምና የሚመጣ ሰው ለእስራት ይበቃል የሚል መመሪያ ወርዶ እየተገበረ ነው ተብሏል። በአዲስ አበባ ፖሊስ ኮሚሽን ውስጥ የታሰሩ ሰዎችን አነጋግሬያለሁ ያለና በሌላ ምክንያት እስር ቤት ገብቶ የተለቀቀ አንድ ታዛቢ ለጣቢያችን ሲናገርም ሰሜን ሸዋ ውስጥ አሳግርት በተባለ ቦታ ከመንግስት በተተኮሰ ከባድ መሳሪያ ከባድ የመቁሰል አደጋ የደረሰባቸው አንድ አርሶ አደር ወደ አዲስ አበባ ለሕክምና መጡ። በአንድ ግል ሆስፒታል ውስጥም ለሕክምና ገቡ። ይሁን እንጂ ካርድ አውጥተው ለመታከም እየተዘጋጁ እያሉ የደህንነት ኃይሎች ወደ እስር ቤት አምጥተዋቸው አብረን ታስረን ከርመናል ብለዋል። አንድ የፌደራል ፖሊስ ባልደረባ ደግሞ በአማራ ክልል የሚካሄደው ጦርነት ብዙዎችን እያቆሰለና እየጎዳ መሆኑ ቢታወቅም መንግስት ግን ወደ አዲስ አበባ ለሕክምና የሚመጣ በሙሉ የቆሰለ ፋኖ ነውና በቁጥጥር ስር አውሉ የሚል መመሪያ ተሰጥቶናል። መመሪያውን ለመተግበር ደግሞ ከግል ሆስፒታሎች ጋር ጭምር አብረን እየሰራን ነው ሲል ለጣቢያችን ገልጿል። ሆስፒታሎቹ ከአማራ ክልል በምንም አደጋ ቆስሎ የመጣን ሰው በአቅራቢያቸው ለሚገኝ የጸጥታ ኃይል እንዲያሳውቁ የተሰጣቸውን መመሪያ እየተገበሩ ነው የሚለው ይኸው ምንጭ በጉለሌ፣ አራዳ፣ የካና ለሚኩራ ክፍለ ከተሞች ሲታከሙ የተገኙም ከአማራ ክልል የመጡ ቁስለኞችም ወደ እስር ቤት ስለመወሰዳቸው ያክላል። ሆስፒታሎችም የታዘዙትን በመተባበር ላይ ስለመሆናቸው ገልጿል። በአማራ ክልል ውስጥ የሚካሄደው ጦርነት መንግስት ድሮንና ከባድ መሳሪያ ከሩቁ ሆኖ የሚተኩስበት ገበያተኛ፣ ጸበልተኛና አርሶ አደር ጭምር የሚገደልበትና የሚቆስልበት ቢሆንም ከየትኛውም ወገን በተተኮሰ ጥይት የሚቆስለው ሰው አዲስ አበባ ውስጥ እንዲታከም ሊፈቀድለት እንደማይገባም ብልጽግናዊ መመሪያ ወርዶ እየተተገበረ ነው ሲልም አብራርቷል። በተያያዘ ዜና አገዛዙ ለእስራት እየዳረገ ያለው ቆስለው ሕክምና ፍለጋ ወደ አዲስ አበባ የሚገቡትን ብቻ ሳይሆን ለየትኛው ማህበራዊና ኢኮኖሚያዊ ዓላማ ወደ ከተማ የሚመጡ ወጣቶችን ጭምር ነው የሚሉ የአዲስ አበባ ፖሊስ ኮሚሽን አባላት ደግሞ ከተያዘው ወር የመጀመሪያ ሳምንት አንስቶ ከአማራ ክልል መግቢያ ዋና ዋና በሮች ላይ ሲቪልና ወታደራዊ ልብስ የለበሱ አባላትን አሰማርተናል ብለዋል። በላምበረት መናኸሪያ አካባቢ የተሰማሩ አንድ የኮሚሽኑ አባል ወጣቶች ከመኪና እንደወረዱ እንደሚያዙና እንደሚታሰሩ ምርመራ እንደሚደረግባቸው ሲናገሩ ምን ተልኮ ይዘህ መጣ? ማን ነው የላከ? የፋኖ አባል የሆንከው ከመቼ ጀምሮ ነው? የሚሉ ጥያቄዎችን እንደሚጠየቁም ይናገራሉ። ጉዳዩ ጥያቄ ብቻ ሳይሆን ድብደባም ይታከልበታል የሚሉ አንድ በቅርቡ ከአዲስ አበባ ፖሊስ ኮሚሽን እስር ቤት ውስጥ የወጡ አስተያየት ሰጪ ደግሞ ምንም እንኳን እኔ ለእስራት የተዳረኩት በሌላ ወንጀል ተጠርጥሬ ቢሆንም ከአማራ ክልል የመጡና በዋናነት ደግሞ ከላምበረት መናኸሪያ የተያዙ ወጣቶች ማታ ማታ አካላዊ ማሰቃየትና ድብደባ እንደሚደርስባቸው ተደብድበው ከቆሰሉ የእስር ቤት ባልደረቦቼ አስተውያለሁ ብለዋል። በኦሮሚያ ክልል በቀጠለው የጸጥታ ቀውስ የፋብሪካ ሰራተኞች ተገደሉም። ይህ በእንዲህ እንዳለ በዚሁ ክልል የአሽከርካሪዎች ግድያም እንደቀጠለ ይገኛል። ከሰሞኑ በምዕራብና ምስራቅ ሸዋ የተለያዩ ስፍራዎች በአየር ኃይል ጭምር የታገዘ ውጊያ እየተደረገ ስለመሆኑ መዘገቡ የሚታወስ ነው። የብልጽግናው መንግስት ሸኔ የሚለው የኦሮሞ ነጻነት ጦርን አጥፍቻለሁ፣ ደምስሻለሁ በሚል እየገለጸ በቀጠለበት በዚህ ወቅት የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች ግን አሁንም የቆሙ አይደሉም። የሆኖ ሆኖ በኦሮሚያ ክልል በቀጠለው የጸጥታ ቀውስ ሰራተኞች መገደላቸው ተሰምቷል። በክልሉ ምስራቅ ሸዋ ዞን የሚገኘው የመተሃራ ስኳር ፋብሪካ 7 ሰራተኞች ናቸው ከትናንት በስቲያ ረፋድ ላይ ተገድለዋል የተባሉም። በታጣቂዎች በተከፈተ ድንገተኛ ጥቃት እነዚህ ሰራተኞች ስለመገደላቸው የተሰማ ሲሆን የጸጥታ ስራ ላይ የተሰማሩ ነበሩ ይላሉ የአካባቢው ምንጮች። በፋብሪካው የሸንኮራ አገዳ ማሳ ውስጥ በስራ ላይ በነበሩ የፋብሪካ የጸጥታ ባልደረቦች ላይ ጥቃቱ የደረሰ ስለመሆኑ ሰማሁም ብሏል ዋዜማ።
በጥቃቱ የአካል ጉዳት የደረሰባቸው ሌሎች ሰራተኞች የሕክምና እርዳታ እየተደረገላቸው ስለመሆኑም ተዘግቧል። ከሟቾቹ መካከል 6ቱ ትናንት ስርዓተ ቀብራቸው በከተማ በሚገኝ የፕሮቴስታንት መካነ መቃብር መፈጸሙም ታውቋል። ይህ በእንዲህ እንዳለ ከ2 ቀናት በፊት በዚሁ በመተሐራ ቀጠና ባለው መንገድ ሾፌር እና ረዳቶች መገደላቸው ተሰምቷል። ከወለንጭት የመተሐራ መካከል ባለው የመንገድ ክፍል በጉዞ ላይ የነበሩ ሾፌርና ረዳቶች ላይ ሀሪቦና በተባለ አካባቢ ማንነታቸው ባልታወቁ ኃይሎች የተኩስ ሩምታ ተከፍቶ ነው እነዚህ ሰዎች ሲገደሉ፣ ሌሎች ደግሞ ታግተው ተወስዷል የተባለው። እንዲህ ባለ የጸጥታ ቀውስ ውስጥ እያንዳንዱን ቀን ያሳለፍ ዘንድ የተገደደ ኢትዮጵያዊን በተመለከተ የብልጽግና መሪዎች ምላሽ ደግሞ ሰላም ያጣችሁት አእምሯችሁ ውስጥ እንጂ ሀገሩማ ሰላም ነው የሚል ምላሽ እንዳላቸው የሚታወቅ ነው። የሶማሌ ክልል ርዕሰ መስተዳድር የነበሩት አቶ አብዲ መሐመድ ከመንግስት ጠላቶች ጋር እንድንቀላቀል ከፍተኛ ጥረት ተደረገብኝ አሉ። የቀድሞው ርዕሰ መስተዳድር ይህንን መልእክት ያሰራጩት በውጭ ሀገር ሆነው ነው። የኦህዴድ ብልጽግና በሶማሌ ክልል የራሱ ምስለኔ የሆኑትን ሙስጠፋ መሐመድን ለማስቀመጥ ሲል አብያተ ክርስቲያናትን አቃጥሎና ወጣቶችን ገድሎ ለእስር ያበቃቸው በሶማሌ ክልል ውስጥ ፈጽመውታል በተባለው ወንጀል ሳይሆን የአብይ አህመድን ለውጥ ባለመቀበላቸው ከሶ በመጨረሻም በይቅርታ የለቀቃቸው አቶ መሐመድ ኡመር በኤክስ ገጻቸው አነጋጋሪ ሀሳብ አሰራጭቷል። ኢትዮጵያ ስትፈርስ ሶማሌ ክልልን ይጀገነጠላለሁ የሚሉት ሙስጠፋም ከመጡ ወዲህም የሶማሌ ክልልን ህዝብ ከአፋርና ከኦሮሚያ ጋር በዲሽቃና በድሮን ጭምር አዋግቷል በተባለበት በ7 ዓመታት ውስጥ በክልሉ የሰሩት በጎ ስራ ከ2% እንደማይበልጥ ጠቅላይ ሚኒስትሩ መናገራቸው የሚታወቅ ነው። ይህንንም አስመልክቶ አቶ አብዲ መሐመድ ኡመር ጽፏል። ከእስር ቤት በምህረት የለቀቃቸውን በሶማሌ ክልል ህዝብ ላይ ፈጽሞታል በተባሉ ኢሰብአዊ ወንጀል ያልከሰሳቸውን አብይ አህመድን ባወዳደሱበት በዚህ ጽሁፋቸው ሰዎች ለፖለቲካ ጥቅማቸው ሲሉ ተቃውም እያሉኝ ነው ብለዋል። የት እንደሆነ ባይገልጹም ወደ ውጭ ሀገር በሄዱበት ጊዜም እንዲሁም ወደ ሀገሬ ከመመለሴ በፊት አንዳንድ ግለሰቦች ለፖለቲካ ጥቅማቸው ሲሉ እኔን ከመንግስትና ከሀገር ጠላቶች ጋር እንድቀላቀል ከፍተኛ ጥረት አድርገዋልም ሲሉ ገልጿል። እነዚህ ጥረቶች ምን እንደሆኑ የትኞቹ ግለሰቦችም ጥረት እንዳደረጉና የትኞቹን ጠላቶች እንዲቀላቀሉ እንደተጠየቁ ግን አልገለጹም። ይልቁንም እንደ ወገን በመምሰል አንዳንዴም በተለያዩ መንገዶች ጫና በማድረግ ብዙ ሙከራዎችን አከናውኖብኛል ይላሉ። ይህ ሁሉ ግን በእኔ ያለውን የሀገር ፍቅርና የፖለቲካ አቋም ለመቀየር አልቻለም ሲሉም ለአብይ አህመድ አገዛዝ ያላቸውን ታማኝነት ለማስቀመጥ ጥረት አድርገዋል። በአብይ አህመድ መሪነት የፖለቲካ ተአምር እየታየ ነው ሲሉም አክሏል። እሳቸውን ለማንሳት ብለው በርካቶች ለሞትና የእምነት ተቋማት ለውድመት የዳረጉትን ጠቅላይ ሚኒስትር አብይን በሶማሌ ክልል የልማት ስራዎችን እያከናወኑ ያሉ አርበኛ አድርገውም አስቀምጧል። አብይ አህመድ ሳያነሳኝ እርሱ ቀድሞ ይነሳል። ኢትዮጵያ ስትፈርስ የራሳችንን ክልል ይዘን እንገነጠላለን እንጂ ኢትዮጵያ ላይ ተጣብቀን አንቀጥልም የሚል ንግግራቸው በአደባባይ ሲገልጹት የሚታወቁት ሙስጠፋ መሐመድ በሶማሌ ክልል ያከናወኑት 2% ነው ተብሎ ባለቃቸው ቢቃለልባቸውም አብዲሌ ግን በሶማሌ ክልል አብይ ሪዞርት ሰርቷል፣ ፋብሪካም አቁመዋል ብለዋል። ይህንን ትተህ ለምን አትቃወምም ያሉ ሰዎች የመንግስት ጠላቶችን እንድቀላቀል ጥረት ቢያደርጉም አላደረኩትም። ምክንያቱም ለእኔ ኢትዮጵያዊነቴ ከስልጣንና ከኃላፊነት ጋር የተያያዘም ወይንም በእስር ቤት የሚፋቅ አይደለም። ሀገሬና መንግስቴን እንደ ዜጋ መደገፍ ልታስቆሙኝ አትችሉም። ስለዚህ አትድከሙላችኋለሁ ብለዋል። ዶናልድ ትራምፕ ስለ ኢራኑ ጦርነት የሚያሰሙት አነጋጋሪ ንግግር ቀጥሏል። ጦርነቱን በአሸናፊነት አጠናቀናል ብለዋል። ይህንን በተናገሩበት ተመሳሳይ ወቅት ደግሞ የሚሳኤልና የድሮን ጥቃቶች ቀጥሏል። ኢራን የሆርሙዝ ሰርጥን ለመጠቀም ለሚፈልጉ ቅድመ ሁኔታዎችን ማስቀምጣለች። በዋናነት ኢራን የሚፈጽምባትን ጥቃት የማይደግፉና ከጥቃት ፈጻሚዎቹ ጋር ግንኙነት የሌላቸው ሀገራት መርከቦች ማለፍ እንደሚችሉ ገልጻለች። ማንኛውም አይነት መርከብ ሆርሙዝን ከመሻገሩ በፊት ከኢራን የሚመለከታቸው አካላት በተለይም ከእስላማዊ አብዮታዊ ዘቡ ኃይል ጋር አስቀድሞ መገናኘትና ፍቃድ ማግኘት ይኖርበታል ብለዋል። የጭነት መርከቦች በኢራን ቁጥጥር ቀጠና ውስጥ በሚያልፉበት ወቅት ለማንነት ማረጋገጫና ለጭነት ምርመራ ዝግጁ መሆን እንዳለባቸውም ኢራን አሳውቃለች። አንዳንድ መርከቦች ለደህንነቱ የተጠበቀ መተላለፊያው እስከ $2 ሚሊዮን እንዲከፍሉ እየተጠየቁ ስለመሆናቸው ግን መረጃዎች ያሳያሉ። አንድ የሀገሪቱ ባለስልጣን ከሰሞኑ ይህንን ቢሉም በህንድ ያለው የኢራን ኤምባሲ ግን $2 ሚሊዮን ይከፈላል
ይስተዋላል የሚባለውን መረጃም መሰረት የሌለው ሲል ከሰሞኑ አጣጥሎት ነበር። እንደ ህንድ፣ ቻይና፣ ፓኪስታን እና ጃፓን ያሉ ሀገራት መርከቦች ከቴህራን ጋር በሚያደርጉት ቀጥታ ግንኙነት መተላለፍ መቻላቸው ተዘግቧል። ለምሳሌ በቅርቡ 2 የህንድ የነዳጅ ጫኝ መርከቦች በተለየ ሁኔታ ማለፍ እንደቻሉም ተነግሯል። የሰርጡ አለመረጋጋት የዓለም የነዳጅ ዋጋን በከፍተኛ ሁኔታ እንዲያሻቅብና የመርከብ መድን ዋጋም ከ4 እስከ 6 እጥፍ እንዲጨምር አድርጓል። እንዲህ ያለ ቀውስን ያስከተለው ጦርነት አሁንም በሚሳኤልና በድሮን ጥቃቶች ታጅቦ የቀጠለም ሆኗል። ያለፈው ምሽትም እንደ ሳውዲ አረቢያና ኩዌት ያሉ ሀገራት የተተኮሱባቸው የኢራን መሳሪያዎችን ሲያከሽፉ እንዳደሩ አሳውቀዋል። ከኢራን የተተኮሱ ሚሳኤሎች በማዕከላዊ እስራኤል ላይ ባደረሱት ጥቃት ደግሞ በትንሹ 12 ሰዎች ቆስለዋል ተብሏል። የእስራኤል ጦር በዚህ ምሽት ብቻ ወደ ሀገሪቱ እየገቡ ያሉ የኢራን ሚሳኤሎችን አስመልክቶ በትንሹ 12 የማስጠንቀቂያ ደውሎችን ማሰማቱም ታውቋል። የአሜሪካው ፕሬዝደንት ደግሞ ድርድር ላይ ነን እያሉ ናቸው። ጦርነቱ በይፋ ለማቆም ንግግሮች እየተደረጉ ስለመሆናቸው አብራርተዋል። ፕሬዝደንቱ እንደሚሉት ከሆነ በዚህ ጥምር ዘመቻ የኢራን ከፍተኛ የጦር መሪዎች የተገደሉ ሲሆን ቴሄራን ከዚህ በኋላ የኒውክሌር የጦር መሳሪያ ላለማምረት ከስምምነት ላይ ደርሳለች። በዚህ ወሳኝ የሰላም ንግግሮች ውስጥ ምክትል ፕሬዝደንቱ ጄዲ ቫንስና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በቀጥታ እየተሳተፉ መሆናቸውን ትራምፕ ተናግሯል። ኢራን ይህንን የትራምፕን የድርድር ማረጋገጫ ውድቅ በማድረግ አሜሪካ ከምትለው የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎት ከጅምሩም ኢራን እንደሌላት አቋሟን አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።